ብሩክ ማፊያዎች እጅ ገብቷል። እንግዲህ ህይወቱም አደጋ ላይ ነው ማለት ነው። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በምሳሌ ድራማ ተመልሻለሁ ማለት ነው። አብራችሁኝ ቆዩ። ምሳሌ ድራማ እንግዲህ በባለፈው ክፍል ዝናና ማህሌት አብረው ተኝተው እንግዲህ የስልኩን ፓተርን አልከፈት ሲላት በፊቱ በፌስ ማስኩ ልትከፍት ስትሞክር ዝናም ነክቶ የት ነው ያለሁት? አንቺስ ከኔ ጋር ምን ትሰሪያለሽ? ምን አድርገሽኝ ነው ብሎ ሲያፋጥጣት ነበረ ድራማው ያለቀው። እንግዲህ የዛሬውን ክፍል አብረን እናያለን። ዝናና ማህሌት እንግዲህ ሰክሮ ደውሎላት ነይ ዛሬ አብረን እንጠጣ ብሏት እንግዲህ እሱ ቀን ነበረ ከሱ ጋር እንድትሰራም የሚፈልግ የነበረው። ያን ቀን ግን ሉላን ባለማግኘቱ ሉላን ካገኛ ሳምንታት ስላስቆጠሩ አብራው እንድትቆይ እንግዲህ ጠርቷት ነበረ። እሷም መስከሩን አጋጣሚ ተጠቅማ ብዙ ነገር ለማድረግ አቅዳ ነበረ። ግን ዝና የብዙ ጊዜ የወንጀልና የብዙ ነገሮች ልምድ ስላለው እንግዲህ የእሷ ተንኮል ውስጥ ሊወድቅ አልቻለም ማለት ነው። ስልኩም ፓተርኑ ስትሞክር እምቢ ብሏታል። እንግዲህ በፊቱም ልትከፍት ፈልጋ ብትሞክር ሊትከፈትላት አልቻለም። እሱም ደግሞ ብዙ ነገሮችን ስላደረገ እንግዲህ በሰላም ሊተኛ አልቻለም። እየተንቀሳቀሰ እየዘለለ እየተወራጨ ነበረ። እንግዲህ በዛ ምክንያት አንድ ቀንም አብራው ተኝታ ለማርገዝም አስባ ነበረ። ግን ያ ሁሉ ሳይሳካላት ቀርቶ ሌሊት ላይ ምን ልትሰሪ መጣሽ? ከኔ ጋር ምን ትሰሪያለሽ? ሆቴልስ ምን ልሰራ ነው ያደርኩት? ቤቴ ለምን አልሄድኩም ብሎ ሲጠይቃት እንግዲህ ሰክረህ ነበረ፣ እዚህ እናድራለን ያልከኝ አንተ ነህ፣ ከሰከርክ በኋላ ነው የደወልክልኝ፣ እኔ ምንም አላደረኩም ብላ ልታስረዳው ሞክራለች ማለት ነው። እንግዲህ የተለመደውን ስድቡ ሰድቧት በሌሊት እንድትሄድ ቢጠይቃትም እሷ አሁን እፈራለሁ፣ ግን በጠዋት ሄዳለሁ፣ አልጋው ሰፊ ነው፣ እንግዲህ እኔ አንድ ዳር ይዤ እተኛለሁ፣ አንተም ሌላኛው ዳር ይዘተኛ ብላው እንግዲህ በጠዋት ወደ ቤት እንድትሄድ ሸኝቷታል ማለት ነው። እሱም እንግዲህ የወንጀል ጥንስሱ ሌላውን የወንጀሉን ክፍል ለመስራት ወደ ሻሸመኔ ሄደዋል ማለት ነው። እንግዲህ ሻሸመኔ ብዙ ጊዜ የሚታወቀው የእጽ ዝውውር ማለትም እጽ ብዙ ጊዜ ከዛ አካባቢ ይመረታል እና እዛ አካባቢ ላይ በእንደዛ አይነት ኬዝ እንደሚታማ ይታወቃል። እናም ወደዛ ሄደዋል ማለት ነው። ለምን እንደሄደ ምን እንደሚሰራ እሷ ምንም የምታውቀው ነገር የለም። ማህሌት ግን የምትፈልገው ብርና ብር ነው። እሱ ግን የእሷን ድክመት የብር ፍላጎቷን አውቆ እየተጫወተባት ነው። እናም እሷን ከለላ አድርጎ ብዙ ነገሮች ለማድረግ እየሞከረ እንደሆነ እያየን ነው። እሷ ግን የምትነቃ ሰው አይደለችም። ሁሌም እንደሚላት ደደብ ነሽ፣ ምንም የምታውቂው ነገር የለም ይላታል። እና እሷም እንግዲህ ብትሰደብም ምንም ብትልም ምንም ቢላትም እሷ ልትመለስ አልቻለችም ማለት ነው። እንግዲህ ተኝታም በህልሟ ዝና ጉድጓድ ውስጥ ሲከታት አይታለች ማለት ነው። እንግዲህ እንደሚታወቀው ህልም እንደፈቺው ነው ቢባልም ጉድጓድ በጥሩ ነገር አይተረጎምም፣ በችግር ወይ ደግሞ ፈተና ውስጥ ሲከታት ነውና እሱም ያንተረታ እንግዲህ እየተጠቀመብኝ ይሆናል ብላ አዝና ተክዛ ተቀምጣ ነበረ። ኤፍራታም እንግዲህ ከብሩክ ወንድም ጋር እየሰራች መሆኑ ይታወቃል። እንግዲህ ነገሮችን ልታወጣጣት ብትሞክርም እሷ ዝና ለማንም አትንገሪ ብሎኛል ብላለች ማለት ነው። እንግዲህ ከዚህ በፊት ዝና ብሩክን ልጁ የሚያሳክምበት ብር ከእጽ አዘዋዋሪዎች እንደተቀበለ እጽም ወደ ባንኮክ ይዞ ለመሄድ ተነጋግሮ እንደነበረ ብሩን በዛ ምክንያት እንደሰጡት እሱ ግን እጹን ይዞ ሳይሄድ ቆሻሻ ውስጥ እንደከተተ እናም ደግሞ ነፍሱ አሲዞ ልጁን እንዳሳከመ ነግረዋት ነበረና እሱን ያን ሚስጥር እንግዲህ ለማንም ልታካፍል ፈቃደኛ አይደለችም ማለት ነው። እንግዲህ እሱም ቤቱን አለመሸጡና ክሷን መቀጠል እንደምትችል ይግባኝ እንድጠይቂም እንዳላት ይታወቃል።
እንግዲህ በቀጥታም ይሁን በተዘዋዋሪ ቤቱ አለመሸጠቱ ከሷ ነው እንግዲህ ቤተሰቡ ኢንፎርሜሽን ያገኙት። ሌላ ደግሞ ክሷም መቀጠሏም ከዚህ በፊትም ያለው በብዙ ነገሮች ከሳው ነበረና በቀጥታም ይሁን በተዘዋዋሪ የብሩክ መጥፋት ተጠያቂ እያደረጋት ያለው ማህሌትን ነው። ግን አስቀድማ መረጃውን ብትሰጥ ምናልባት እሷ ልታመልጥ ትችል ነበረ። እሱ ግን ያ እንዳታደርግ አስቀድሞ አስጠንቅቋታል ማለት ነው። እንግዲህ ወንድምየው በጣም ተጨንቋል። ከብዙ ሰዎች ጋር እንደሚሰራ ብዙ ሰዎችም እንደሚያውቅ እናውቃለን። አንድ ጓደኛም በቃሉ የሚባል ጓደኛ ደውሎለት በሰላም ለቤትህ አበቃ እንኳን ተፈታ መጥቼ ሳልጠይቅ ሳልቀበለ ብሎ ሲለው ይቅርታም ሲጠይቀው ይቅርታ ማደርግልህ ወንድሜ ጠፍቶብኛል እና እሱ አካውንት ውስጥ ደግሞ በርካታ ብር ያስገባ ሰው አለ። እሱንም መረጃ ስሰጠኝ ነው እሱን ማድረግ ላንተ ቀላል ነው እንግዲህ አድርገህ አሳየኝ ያኔ ነው ይቅርታ ማደርግልህ ብሎት ነበረና እንግዲህ በቃሉም ደውሎ ብሩም ማን እንዳስገባለት ነግሮታል ማለት ነው። እንግዲህ ብሩ ያስገቡ ሰዎች በከፍተኛ የወንጀል ስራ ውስጥ የሚሳተፉ ብዙ የእጽ ዝውውር የሰው አካላት ዝውውር የሚሳተፉ ሰዎች ናቸው። እናም ደግሞ ወንድምየውም የሰውየውን ስም ሲያይ በጣም ደንግጦ ወንድሜ ምን ሊሆን ነው ከእነዚህ ሰዎች ጋር የተገናኘው? እነዚህ ሰዎች ማለት እኮ በጣም ወንጀለኞች በጣም ኃይለኞ ሰዎች ናቸው። ከምን አይነት ሰው ጋር ነው የተጋፈጥከው ወንድሜ? ወይኔ ወንድሜ አደጋ ላይ ነው ብሎ ሲያዝን አይተናል ማለት ነው። በሌላ በኩል ሞገስ እንግዲህ አለሙን እየቀጨ ነው ከሉላ ጋር ማለት ነው። የልጅነት ፍቅሩን አብሮ አደጉ እንግዲህ ብዙም መስዋዕትነት የከፈለባት ሀብቱ ንብረቱ እንዲያጣ ምክንያት የሆነች እናም ደግሞ ለማደጉም ለመጥፋቱም ምክንያት የሆነች ፍቅሩን አግኝቶ እንግዲህ ከሷ ጋር ዘና ፈታ እያለ ነበረ። እንግዲህ ከዚህ በፊትም ዝና በኤቲኤሙ እንደሚከታተለው አስቀድሞ የብሩክ ወንድም ነግሮት እንግዲህ ከዚህ በኋላ ሊያገኘኝ አይችልም፣ ምክንያቱም ከዚህ በኋላ ሊከታተለኝ አይችልም፣ ነቅቼበታለሁ፣ ስልኬ ያስጠልፎታል ብዬ ስልኬ ሲሜን አውጥቼ ጥዬው ነበረ። ነገር ግን በዛ አይደለም እየተከታተለኝ ያለው በኤቲኤም ነው እና ሊያገኘኝ አይችልም ብሎ ከከተማ ውጪ ነበረ እንግዲህ እየመጣ ዳጣንም አግኝቷት በጣም አዝኖ በብሩክ መጥፋት እናም ደግሞ እንፈልገው ዝናንም እናግተው ብለው ተስማምተዋል ማለት ነው። እንግዲህ ዝናን እንዴት እንደሚያግቱት ወንድምየውን ቀጣይ እርምጃው ምን እንደሆነ አናቅም። ለፖሊስም አመልክተው ነበረ። ፖሊሶቹ ምንም አይነት እንቅስቃሴ ሲያደርጉ አላየንም። እንግዲህ ቤቱም በምሳሌ ስም መሆኑ እናም ደግሞ ውክልና ለወንድሙ መስጠቱንም ወንድምየው ሲናገር ሰምተናል ማለት ነው። እንግዲህ ብሩክ አስቀድሞ ይሄ ነገር እንደሚመጣ ያቅ ነበረ። እናም ቅድስትንም ለምሳሌ እንግዲህ እናትሽ ለሁል ጊዜ እናትሽ ሆናለሁ፣ ብትራቢ ብትቸገሪ ምን ብትሆኚ እኔ አብሬሽ ነው ምቸገረው ምራበው እና የዘላለም በህይወት እስካለው ድረስ እናትሽ ሆናለሁ ብላታለች ማለት ነው። እንግዲህ የብሩክ መጥፋት ወይም ያለበት ሁኔታ ሁላችንም በጉጉት የምንጠብቀው ነው። እንግዲህ ወንድምየው ቀጣይ እርምጃው ሰዎቹ ያገኝ ቀጥታ ወንጀለኞቹ ጋር ይሄድ ይሆን ወይስ ዝናን አግቶ ያስፈራርቶ ያለበትን ይጠይቅ ይሆን ወይስ ለፖሊሶቹ መረጃ ሰጥቷቸው ፖሊሶቹ እንግዲህ ብሩክን ለማፈላለግ መረጃውን ተጠቅመው ያገኙት ይሆን? እንግዲህ አብረን የምናይ ይሆናል። የማህሌት መጨረሻ ግን የሚያምር አይመስልም። ምክንያቱም ብዙ ወንጀሎች ላይ እንድትሳተፍ እንግዲህ ሰውዬው ዝና ምንም እንደሚሰራ ሳታቅ እንግዲህ ብር ብቻ ፍለጋ አንዳንዴ የምንፈልገው ነገር ምክንያታዊና ኬት እንደምናመጣው አስበንና አልመን ካልሆነ መጥፊያችን ይሆናልና እንግዲህ ፍላጎቷ መጥፊያዋ ሊሆን የተቃረበ ይመስላል። እንግዲህ ቀጣዩ ክፍል አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘው። ባባይ